አብሽ ይሙት እንዴት እንዳሳቀኝ እርኮ ነው ያልከው ሰራሽልኝ አይደል ኢማጂ ዛሬማ አጫውሽ እስቲ ቆይ አብሽ አንድ ጥያቄ ልጠይቅ በእናትህ ሰሞኑን ሳታዋሽ ነገር እሺ ደግሞ ምን ማውቅ ፈልግሽ ቆይ እሺ አሁን ለምሳሌ የሆነ ሰውዬ መጥቶ እያደፋ ቢወስደኝ ምን ታረጋለህ ምን ማለት ነው እኔ ሳስበው ግን እሪ ብትል ለሚመስለኝ ምን እየተናገርሽ ነው ያለሽ ላንቺ ወቴሪም እንደምሰጣት ታውቂም እንዴ ስቀልድ ነው ውሻዬ የሆነ ድምጽ ሰምቼ እኮ ነው ከዛ ድምጹን ወደ ሰሞበት ሰጠጋ ታውቂያለሽ የሆነ ጥቁር የለበሰ ሰው ያየው መስሎኝ ነበር ከዛ በኋላ አንቺ ቤት ዞረሽ እንደመጣሽ አላቅም አስደነገሽ መስሎክ እኮ ነው ያው ስለፈራ ጭንቅላት የፈጠረው ነገር ነው እንጂ ቆይ እንዴት ነው ጥቁርና ነጫውን አንድ አይነት የሚሆነው ይሆናል እንግዲህ አንቺ ግን እስካሁን በጊዜ አልተኛሽ ወይስ ገና ሳምንት ሳይሞላው ናፍቆሽ ለነገሩ አልፈርድብሽ እኔም ገና ሳምንት ሳይሆን ናፍቀሽኝ አይደል እንዴ ሰራን ቀድሜ ጨርሼ መጣሁ አብሺ ደክሞኛል ልተኛ ማለቴ ራት ላቅርብ አይ በቃ ደህና ደሪ በቃ አብሺ ይደበራል እንዴ ሄሎ አንተ እንዴት ሆንክ በእናትህ ዛሬ እኮ ተይዘን ነበር ጫንቆይ ነበር እሺ በቃ ጠዋት አገኛለሁ በቃ ሰላም ደርልኝ ምንም አላወቀም እባክህ የሆነ ነገር ብያሳምኛለሁ እኔ ጫው በቃ እሺ ሰላም ደርልኝ እንደዚህ ባለሙያ ሆናል እንዴ እኔ ባትሆን ይቆጨኝ ነበር እውነት ይሄ ፊልድ በጣም ያስተምራል ተፍታል አይደል ሁልጊዜ ስራልኝ ያሽ እንዳጨቀጭቅኝ እንጂ ኧረ አልሰማም እንዲህ የሚጣፍጥ ከሆነማ ሁሌ ነው ስራልኝ የምልክ አንቺ እንደስ ካለሽ ላንቺማ አልሰንፍም እኔ ቆንጆ በቃ ስራ እንዳይረፍድብክ በላበል አድርግና ሂድ ቦር ያስኩ አይደለ ያው ባትሄድብኝ እኮ ደስ ይለኛል ናፍቃኝ ነበር ግን ደግሞ ያው ስራ አይደለ አታስበኝ ቆንጆ ዛሬ እኮ ስራ አልገባም ቆንጆ ጊዜ እያሳለፍን ነው ማለት እኔ ስላልኩ አይደለም አይደል እኔ ስላልኩ ከሆነ ግን ችግር የለም አብሺ ማታስመጣ አብረን ቆንጆ ጊዜ እናሳልፋለን ኖ መጀመሪያ ማሰበይበታል ለወዷ ባለቤቴ ጊዜ እየሰጠው ስላልሆነ ዛሬ ሙሉ ጊዜ ላንቺ ልሰጥ አስቤያለሁ ከሆነማ ደስ ይለኛል አግኝቼ ነው
ዝም ለመባባል ነው እንዴ ስራ የቀረውት? ምን ነው ደብሮሻል እንዴ? ኧረ አይደለም አብርሽ። ሄሎ ናቲ። ወይ አለሁልህ። የት ነህ? መጣሁ እኮ ትላንት ከጅጅጋ ማታ ገባሁ። እና በአሁኑ ምን አመጣልኝ? ወይ ናትዬ በእናትህ በአሁኑ ምንም አላመጣሁልህም። ባይሆን በቀጣዩ እቀጣለሁ። ኧረ አልሰማህም። ለማንኛውም ቤት መጣሁ፣ ትጋብዘኛለህ? አሁኑ ነው መጣሁ። እሺ ና፣ ኧረ ችግር የለውም። ቆይ የራሳችን የሆነ ጥሩ ጊዜ እናሳልፋለን ተባሎን አልነበር? ናቲ ነው እኮ መጣሁ ሲለኝ ምን ልበለው ና አልኩት። ሶሪ በጣም እሺ። ማታ የራሳችንን ቆንጆ ጊዜ እናሳልፋለን። እሺ እንደፈለክ ቢያ ኧረ አንተ ግን በጣም ትገርማለህ። አንድ ሳምንት ቆይተህ ለሌሎ ወንድም ምንም ሳታመጣልኝ ትመጣለህ? መመጣው እኮ ዛሬ ነበር። መቅዲ ስናፍቀኝ እዛ መስሪያ ቤት ወደ አዲስ አበባ የሚመጣ መኪና ነበር። ያው ከሱ ጋር ጽኜ መጣሁ። ተጠያቂው መቅዲ ነች በለኝ። ደግሞ እኔ ምን አደረኩ? ምን ያው ለጥፋቱ ምክንያት ሲያረግሽ ዝም እያልሽ አይደል እንዴ? እሷን ተዋት በቃ። እሺ ለዛሬ ምን ልቀጣ? እንዲሁ በቀላሉማ አልፋታም። በቀጣዩ ወር የዓመት እረፍት ወስድ አይደል? አዎ። ስለዚህ እምቢ ማለት አይቻልም። ሳቫና የሚባል የሃይኪንግ ጉዞ ወደ 40 ምንጭ ተዘጋጅቷል። ሙሉ ወጪን ሸፈነ፣ አብረን እንሄዳለን። አወኩ እንጂ ወለድኩ እንዴ? ቆይ አንተ ወይ አባተን ስም በእኔ ያስቀየር። እሷ አጣላንም። ብቻ አንተ እሺ በል እንጂ እሺ በላ። አረ መቅዲ አግዝኝ እንጂ። አቢ እሺ በለው በቃ። እስኪ ደስ ይበለው። እሺ በቃ እንሄዳለን። መቅዲም ከኛ ጋር ትሄዳለች። ደግሞ አንተ የሚያጫት ካለ በዛው ይዛት ናን፣ እዛው ታስተዋውቀናል። ወፍ አረ ሴት ቀና ብዬ እኮ አይቻላል። ምን በዚህ ዘመን የምትታመን ሴት አለች ብለን? አንተ አረፍ። የኔ ሚስት እኮ ሴት ናት። አባቴ አንተ ታደለ ነው። ጠበቅ አድርገህ ያዛትሽ። ወሬ አለብህ። ዛሬ ግን እንዴት ደወልክ? በስንት ጊዜ? ያው ስትናፍቀኝ ነው። ሁለተኛ ደግሞ አከራይን ሽሽት ነው። የሁለት ወር አልከፈልኩም። የዛሬ ወር አይደል እንዴ የሶስት ወር ቅድመ ክፍያ ስጥ ብዬ ብሩን የላኩልህ? ምን አደረከው? እሱን እኮ ነው የምልህ። እሰጣችሁ እኮ ነበረ። እየተረገሙ አሮጊት ቤት ስሄድ የሉም። ባለመኖራቸው ተዳርጂ አዳር ሙሉ ጠጥቶበት። ምን የዘንድሮ ብር ደግሞ ስር የሉም። በቃ አለቀ። አረ ስር ይውለቅ። ደግሞ አታፍርም እንዴ ጠጥቶበት ስትል? የምር አሁን እኮ በጣም ተለውጫለሁ። የዚህን ወር ብቻ ክፈልልኝና እዚህ ቤት ለተወሰነ ጊዜ ልቆይ። ሱስ ምናምን ትቻለሁ። የምር አብርሽዬ። እና ምሸተኛ አረቄ ምንድነው? ኧረ አብርሽዬ የምር ትቻለሁ። ጣጣ አንድ መለኪያ ብቻ እኮ ነው። በቃ አንተ በጉልበት እዚህ ያደርክ ማለት ነው? ምን ጉልበት አለ? ጉልበት ቢኖረኝማ አንዲት አሮጊት ፈርቼ እዚህ ያደር ነበር። አንተን የመሰለ መልካም እንደምጣለልኝ እንጂ። ኤቢዬ ምን ልጨምር? እናቴ አጠጣም እንዴ? አይች ነገር ትገቢ ምንም መታሰማኝ አልቻለች።
እንዲህ የምትንከባከቡኝማ ከሆነ የቤት ኪራይ እየከፈልኩ ለምን እዚሁ አልኖርም? ክፍያውን አችለውማ። ይኸውልህ ነግሬሃለሁ፣ የዛሬን ብቻ ነው። ነገ ብሩን እሰጥሃለሁ፣ ቀጥ ብለህ ትሄዳለህ። በቃ ደከመኝ፣ ሰከርኩ መሰለኝ። ገብቼ ልረፍ። ደህና ደር። ክፍልን አስተካክዬልሃለሁ። ቴንክ ዩ የወንድሜ ሚስት። ደህና ደር። አቤት ልክ ነው። ስትነግባ እንዴት እንደናፈቅከኝ የዛሬ ዓመት የሴት ልጅ አባት መሆን እፈልጋለሁ። ምን አስቸኮለን? ይሄ ገና እኮ ብዙ ማስተካከል ያለብን ነገሮች አሉ። ምን ማለት ምንድን ነው? የሚያቀር ነገር አለ? ሲጀመር ምን አለ? መኪና፣ የምንኖርበት ቤት፣ እነዚህ ነገሮች ሁሉ ማስተካከል መውደድ አንችልም። መግዲ አሁን ያልሻቸው ነገሮች እንዳለ እኮ በጊዜ ሁኔታ የሚስተካከሉ ነገሮች ናቸው። ወይስ ምንድን ነው? አብርሽ ፔሬድ ላይ ነኝ። በጣም አሞኛል። አንተ ብዲውን ልጅ አንተ አገኛለሁ ሲል ጭራሽ ቤቴ ድረስ መጣልኝ። ስንት ሰዓት እንደጠበቅኩሽ ሌሊት ለውሃ እንደምትነሽ ስለማቅ ማለት እኔስ ብትል ደግሞ ትንሽ ጊዜ ነው። እሺ ይሄ ድብብቆሽ ያበቃል። ፍቅራችንን በነፃነት የምናውጅበት ቀን ይመጣል። ኖ የኔ ቆንጆ እንዲሁም ተመችቶኛል። ሁሌ እየሰረኩሽ ደግሞ የሚሰረቅ ነገር ሁሌ ይጣፍጣል። አንተ ባለጌ። አሁን ለማንኛውም ሄድና ግባተኛ። ድንገት እሱ ነቅቶ ካጠገቡ ሰጤን በኋላ ደግሞ እንዳንያዝ። ጥሩ ስሜት ሊሆንን ከዛ እኮ አስነስቶ እንዴት እንዳስሩት ደግሞ ማታ እኮ ገና አፍቆትሽ በጣም ስቃዩብሽ። ምን ነው ፍቅር? አይ አላመመኝም። ያው ትንሽ ቅድም አንተን ያስከፋውክ ስለመሰለኝ ነው። የኔ ፍቅር አንተ ልክ ነህ። ከዚህ በኋላ እንደውም አንተ ያልከው ነገር በሙሉ ነው የሚሆነው። እሺ ነው በጀራሽ አልተከፋውም። ሀሳብ አይደል እያወራን የነበረው እናቴ። እኔ ስላልኩ ብቻ ሳይሆን እኮ ሁሉም ነገር በጊዜው ነው የሚሆነው አይደል? ደግሞ ይሄን ያህል የሚያስጨንቅ ጉዳይ አይደለም። እኔ በቃ ከብተት አብሽ ቁርስ ደርሷል እኮ አትከብ። አንተ ደግሞ ገና ከሆነ ማንበብ ጀመርክ በጠዋቱ። እሺ ጋር አንተ ምን ሆነህ ነው እንደዚህ ዱቄት በዱቄት ይሆንከው? በሊድና ገባና ታጠብ። ነብደተኝ እኮ ነው የምወድልህ። እብድ እኮ ነው። እኔ ደግሞ የምወድልሽ አንተ ረፍ ያማል እንዴ? በረንዳ ላይ እኮ ነው ያለው። ቢያይንስ መጀመሪያ እዚህ ጋር ሰው አረ እንደው ይሻልካል። ማታ መልጥ ነው። አሁን ደግሞ እንደገና ታስይዘኝ ነው እንዴ? በልሽ ግባ አጠባው። አልሰማሽም። እምቢ ካልሽ እራሱን ነው። የኔ ደረቅ እኮ ነው።
ትንሽ ብትበሉ ግን ደስ ይለኛል። አልጣፈጣችሁም እንዴ? የኔ ቆንጆ በጣም የሚጣፍጠው እጅሽ ይባረክ። እሺ ለአንዳንዱማ ሽሮ ፍትፍት ብትሰሪለት ነበር አሪፍ። አሽሙሩክ ደርሶኛል ጓዳብራ። ይገባሃል እንዴ? ምን አለ ነገሩ ከሚገባ አከራይ እንዴት እንደሰለችው ቢገባ። የእሳቸው ዳው ገብስ እሱ ለኔ ማለት ምን ተገኘ? ትንሽ እጅ ይረጠብ ይበል እንጂ ፏ ነው ማለት ወረኛ። ምን አለ ፏ ማድረጉ ቀርቶብህ ኪራዩን በሰዓቱ በከፈልካቸው። እስከ ዛሬ እዛ ቤት ስንት ተከራይ ሲቀያየር እኔ ብቻ እንዴት እስከ ዛሬ እንደቆየሁ ታውቃለህ? ምን አውቃለሁ እኔ አንተ እንደሆንክ አያልቅብህ። ስስ ጎናቸው ጠጅ ነው። ልክ የቤት ኪራይ ሲደርስ ማታ 2 ሊትር ጠጅ ይዤላቸው ገባና አስጨብሳቸዋለሁ። ከዛም ልክ ጠዋት ላይ ማታ የቤት ኪራዩን ሰጥቼታለሁ ብዬ አሳምናቸዋለሁ ማለት። የፈጣሪ ያለ የምርህ ነው? አንተ እኮ ቀባሪ አታለ እንጂ በቆመ ሞታል። ደግሞ ምን ስትላሰብከው የአሮጊት መጦሪያ ገንዘብ መብላት? ምን አለብህ ካንተ የኔ ጌታ? ምን ጎደለብህ? አረ ይቅሩ በለ። በስመ አብ መቅዲ። አረ ልጅ ምንም የሚያወራው ነገር አልተግባባንም። ነይ እስቲ ጥያት ጠፋውኛ። ሻይ ላፈላላችሁ እኮ ውስጥ ገብቼ ነው። በዛ ላይ ደግሞ ናቲ ተጫዋች ስለሆነ አያስደብረን ብዬ ነው። አረ ዝም በይው እባክሽ። አከራም በነፍሳቸው ነው የሚጫወተው ነው የምልሽ። በ2 ሊትር ጠጅ እኮ ነው ከወር እስከ ወር የሚኖረው ማለት። ፍቅር ደግሞ ስነግርሽ እየሸወዳቸው ነው። በስካር መንፈስ ሰጥቻቸዋለሁ እያለ እኮ ነው። አንተ እኮ አካበድኩ እንጂ እሳቸው ተመችቷቸዋል። ብሩንም ብሰጣቸው በጠጅ ነው የሚጨርሱበት። ያው እኔ የዴሊቨሪ ቆረጡ ነው እኮ። አይ አንተ ቢዝነስ ማይንድ እኮ ነው። ዝም አትዩ። ሲያካብድ እኮ ነው። ሲጀመር ሴትዮዋ በልተዋል። 74 ዓመታቸው ነው። ለእኛ አሮጊት እኮ የቤት ኪራይ ሳይሆን የሚያስፈልጋቸው ብሎ ታሪካቸውን የሚያዳምጣቸው ልጅ ነው የሚያስፈልግ። እንደውም ለሱ ራሱ ሊከፍሉኝ ይገባልሽ። መቅዲ አንቺም አይዞት ይዋለሽ እንዲህ ለነሳ ማይመች ወሬ ያወራ። ምን ላድርግ ብለህ ነው? ይሄ ጓደኛ እኮ በጣም ቀልደኛ ነው። ለማንኛውም ፍቅር አንቺ ጋር የሆነ ብር ካለ ስጪውና ማታ እኔ ስመጣ ሰጥሻለሁ። አንተ ደግሞ ስማ፣ ባሁኑ ባትከፍል የምር አልሰማም። እሺ? ኧረ ወንድሜ እንዴት ላሳይሽ ለውጥ ወይ ተለውጫለሁ እያልኩ አታምነኝ? በሉ እንግዲህ እኔ ስራ ልሂድ። ዛሬ ስራ መግባት አለብኝ። ስራ ልትሄዱ እንዴ ዛሬ? አዎ እኔ ቶሎ ደርሼ እመጣለሁ። እሺ ግን እንዳትቆይ ትናፍቀኛለህ። አልቆይም። እኔም በጣም ነው የምትናፍቀኝ። በሉ ተጫወቱ እናንተ። ቶሎ እመጣለሁ። ጥሩ አትቆየ። ቶሎ ነው ይበቃ። ሰማ እሱ እንደወጣ ያቺ ቅድም የጀመርናትን ጨዋታ ለናል። ያማል እንዴ? ምን እያልከኝ ነው ታውቃል? አብርሺ አንተ ለኔ ብዙ ነገር ሆናል። ለዛ ነው ደፍሬኔ በዚህ ልክ ማወራ። ቆይ ከኔ ምን ጉላት ነው ሌላው እንደጋም ጀለ? እመነኛ አብርሺ ከብዙ እንደጋ ነው ማለት። አንተ ለስራ ፊልድ ስትወጣ እኔን ራሱ በተደጋጋሚ እያስቸገረች፣ አንተም አልጋ ላይ ሰነፍ እንደሆንክ ለጓደኛዋ ማርታ ስታወራ ሰምቻለሁ። በቃ በአጠቃላይ የሌለ ሲሰኛለች። ዝም በል ሙታኝ ነው ይወጣልኝ። ግን እመነኝ ካንተ ጉዳት አይበልጥ። ከፈለክ ሙታኝ ነው ይወጣልኝ። በቃ እባክህ ዝም በል። ቆይ ሻንተን በመልመል
አረ ግልጽ እኮ ነው አብይ። ብቻ አንተ አይንህን ግለጥ። ቆይሽ አንድ ነገር እሺ በለኝ ናቲ። ምን? በአሁኑ ካስቸገረች እሺ በላት። በደንብ እየሰማኝ። በአሁኑ ካስቸገረች እሺ በላት። እጅ ከፍንጅ እሷን መያዝ ፈልጋለሁ። ህጉም ለኔ እንዲያደላ ማለት ነው። ከዛ በኋላ ሁሉን ነገር እናደርጋለን ማለት ነው። እጅ ከፍንጅ ነው እሷን መያዝ የምፈልገው። ንብረቱንም እኩል እንዳንካፈልና ህጉም ለኔ እንዲያደላ ይህን ማድረግ ስላለብኝ። እሺ ለአንተ የሚጠቅም ከሆነ ምንም አደርጋለሁ አብሺ፣ ደስ እንዳልክ። በብላት እንጂ በለም የሚሆን ነገር የለም። በባዶ ሜዳ መፈራገጥ ትርፉ ደግሞ መላላት። በጥንቃቄ ነው ደግሞ ማድረግ ያለብን። በአንዴ እሺ ማለት ግራ እንዳያጋባት ሁሉንም ነገር ቀስ እያልክ ማድረግ አለብን። ከዛስ እቅድ ምንድን ነው? በራሷ ጨዋታ ራሷን ማጥመድ። ክህደት በጣም እመጣለሁ፣ ያውም ባመንኩት ሰው። ስለዚህ የእጇን ሰጣታ። ወንጀል ውስጥ ግን አገባማ አብርሽ፣ አደራ። በፍጹም አታስብ። አንተ ብቻ እግር በእግር እየተከታተልክ ያለውን ነገር ታሳውቀኛለህ። እሺ